بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. أحبابي في الله، አንዳንድ ሰዎች ግራም ይገባቸዋል። በቀደም ስርጫት ጉዳቻ ተናገረ ነበርና ብዙ ጊዜ በሚዲያም ላይ ሆነ በእንትንም ጫት ሐራምነቱ ቁርአን ላይ እንደሌለ ሐዲስ ላይ እንደሌለ አድርገው ይወስዳሉ። እኛ በሸሪዓችን አላህ Subhanahu Wa Ta'ala ሐራም የሆኑ ነገራቶችን ስማቸውን በመጥራት በዝርዝር የከለከለናል። ሙጅመል በሆነ መልኩ ደግሞ የከለከለናል። የተከለከልንበታል إما في الحديث وإما في القرآن وإما في الحديث الصحيح فاهم؟ نعم ነው። ይሄ ጫት የሚባለው እጭ አደንዛዥ የሀገራችን ታላቁ ቫይረስ ብየዋለሁ። ይህ የሀገራችን ታላቁ ቫይረስ በሰዓቱ ረሱል አለይሂ ሰላቱ ሰላም በነበረበት ሰዓት ሷሃቦች በነበረበት ሰዓት አይታወቅም ነበር። ወዲህ ብሎ ዘመን ሙተአኽር ወዲህ ብሎ የመጣ ነገር ነው እና ዑለማዎች ትልልቅ ዑለማዎች ጫት ሐራምነቱን ኢፍታእ ሲያደርጉ ዝም ብለው አይደለም። ከዶክተር ጋራ በመሆን ከሐኪሞች ጋር በመሆን ጥቅምና ጉዳቻውን በማየት እንደዚሁም ከሐዲስና ከቁርአን ጋር በሕስ በማድረግ ነው ሐራም ያደረጉ። በሸሪዓችን ሰውነትን የሚጎዳ ገንዘብን የሚያባክን ጤናን የሚጎዳ ነገር ሐራም ነው በነገራችን ላይ። ወሊዛ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل قال وهلا يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث إلى الله سبحانه وتعالى የጫት ሐራምነቱ ከቁርአን እዚህ አንቀጽ ውስጥ ይካተታል ይላሉ ሙጅመል በሆነ መልኩ። ያ የማይጽፍ የማያነብ የሆነ ነብይ ይመጣላችኋል ካለ በኋላ አላህ Subhanahu Wa Ta'ala የምትከተሉት የሆነ የማይጽፍ የማያነብ ያንንም ደግሞ በተውራትና በእንጅል ተጽፎ ታገኙታላችሁ ካለ በኋላ በመልካም ያዛል፣ ከመጥፎ ይከለክላል ካለ በኋላ ويحل لهم الطيبات ጣፋጭ የሆኑ ነገራቶችን ለሰውነት ገንቢ የሆኑ ነገራቶችን ሐላል የሚያደርግላቸው የሆነ ነብይ ይመጣል የሚለው ማለት ነው። ويحرم عليهم الخبائث ጥርክርክ የሆነ ነገር ሐራም የሚያደርግባቸው የሆነ ነብይ ይመጣል የሚል በተውራት በእንጅል ተጽፏል ማለት ነው። እና ዑለማዎች ምን ይላሉ? وهذا من الخبائث القات والسجارة إلى آخره እነዚህ ዱኻን የሚባሉት እንትኖች ማለት ነው። እና وكذلك እንደዚሁ ነብዩ አለይሂ ሰላቱ ሰላም ምንድን ብለዋል? لا ضرر ولا ضرار ብለዋል። መጉዳትም መጎዳትም የለም። አንተን የሚጎዳ ነገር ሐራም ነው ማለት ነው። وكذلك نهى النبي صلى الله عليه وسلم عن إضاعة المال ገንዘብን ከማባከን ከልክለዋል النبي صلى الله عليه وسلم. إذن القات لا يغني من جوع ከህራብ አያድንም፣ ምንም አይነት ጥቃሞት የለውም ጉዳቻ እንጂ ማለት ነው። ኸምር የሚባለው الخمر ما خمر العقل ኸምር የሚባለው ነገር አቅልን የለወጠ ነው፣ አይምሮን ለወጥ የሚያደርግ ነው። ما أسقر كثيره وقليله حرام ይላሉ ዑለማ። ብዙ ያሰከረ አይምሮን ለወጥ የሚያደርግ የሆነ ትንሹም ቢሆን ሐራም ነው። ኸምርም የተወሰነ ጠጥተው እኮ የማይሰክሩ ሰዎች አሉ። وكذلك النبي صلى الله عليه وسلم ብለው كل مسكر حرام የሚያሰክር ነገር ሁሉ አይምሮን የሚለውጥ ነገር ሁሉ ሐራም ነው ብለዋል። እና ኢዘን ይሄ ሁሉ ከዚህ
እነዚህ ማስረጃዎች እነ ጫት እነ ሲጃራን እነ ሺሻን ያካትታሉ ማለት ነው። ምክንያቱም ለሰውነት ምንም አይነት ጥቅም የላቸውም ጉዳቻ እንጂ ማለት ነው። ጫት ጉዳቻ ብዙ ነው። ጤናን ይጎዳል፣ ስሜትን ይጎዳል፣ ብር እንድታባክን ያደርግሃል፣ ጊዜህን እንድታባክን ያደርግሃል። ተዲዕ ሶላትን ሳለፍ አለበት እናውቃለን ማለት ነው። ለዲንህም ለዱንያህም እንዳሰራ ያደርግሃል። ለሚስትህ ጎበዝ ባል እንዳትሆን ያደርግሃል። እና ኢዘን የጫት ጉዳቻ ብዙ ነው። አልሙኸደራት የምትል መጽሐፍ ነበረች ትንሽ ማለት ነው፣ ሳዑዲ አረቢያ ላይ የተዘጋጀች ስለ ሙኸደራት ስለ አስካሪዎች ብቻ የምትናገር የጫትን ጉዳቻ ወደ 20 ምናምን እንትን ትላለች። የየመን ወጣት በአመት ምን ያህል ገንዘብና ምን ያህል ጊዜ እንደሚከስር ይዘረዝራል። እና ስለዚህ አላህ ስብሓነሁ ወተዓላ እናንተንም እኔንም ሁላችንም አላህ ስብሓነሁ ወተዓላ ከዚህ እጭ አደንዛዥ ከሆነ ጫት አላህ ይጠብቀን ማለት እወዳለሁኝ። እና ዑለማዎች ሐራም ነው ብለው ኢፍታ ያደረጉት ከአጢባዎች ጋር ሆኖ ጫት ለሰው ልጅ ጎጅ እንደሆነ ለጤና ጎጅ እንደሆነ ምንም አይነት ጥቅም እንደሌለው በማረጋገጥ ከነዚህ ጥቅላዊ ከሆኑ ማስረጃዎች ጋር አስገብተው ሐራም ነው ብለውታል። ይሄ ማንም ጃሂል የሆነ ሰው የሚናገረው የሆነ ነው። ስለዚህ ሰው እንዴት የፍየል ምግብ ይመገባል? የሀገራችን ሰዎች አላህን ፍሩ። ስለዚህ ለሰውነት የሚጠቅም ምግብ ተመገቡ። ጫት የምገዙበትን ልጆቻችሁን አልብሱ፣ ለሚስቶቻችሁ ለጨውና ለሽሮ ስጡ ማለት እወዳለሁኝ። አላህ ስብሓነሁ ወተዓላ ቅልቦና ይስጠን፣ ወደ ራሳችን የምንመለስ አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላህ።